የሚያከብሩ የሚባሉ ምግባራት በሙሉ ተሰባስበው አንድ ሰው ላይ ማየት የፈለገ ሰው لا يجد ذلك إلا في رسول الله صلى الله عليه وسلم በአላህ መልእክተኛ ላይ ካልሆነ በስተቀር አያገኝም። ነብይና ንጉስ ያድርግህ ወይስ ባሪያ መልእክተኛ ያድርግህ አላቸው። ያን ጊዜ ምን አሉ? በል عبد الرسول ባሪያ መልእክተኛ መሆን ይሻለኛል። ወንድማችን ሚስት ሊያገባ ፈልጎ ሽምግልና ላከ። ሄደን ገባን፣ ተቀበሉንና ኋላ አባትየው ምን አለን? ይሄ ልጅ አጥንቱ ይታወቃል ያለ። ወላሂ አጥንቱ ሰው ነው አልኩት። እኔ የአጥንት ጥራት መለኪያ የለኝም፣ ሰው መሆኑን አውቃለሁ። ደነገጠ። ይሄን አልጠበቀም። እሱ ዘር መቁጠር ነው የፈለገው። ማቢወልድማ ማንም ይወልድ ማንም ሰው ናት። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዱንያ ሙናፊሳት አታጣም፣ ለፈረሱ ነገሮች አታጣም። ደግሞ ዱንያ አገራችን አይደለችም፣ ለፈተና የመጣንባት ሀገር ናት። ፈተና ያለፈ መልሶ ጀነት ይገባል። አባታችን አደም አለይሂ ሰላም እንደሚገቡት ማለት ነው። አልፈው ጀነት ከሚገቡ ሰዎች አላህ ያደርገን። በዛሬው ምሽት እንግዲህ እያወራን እየተመካከርን የምንቆየው በነብዩ ሰለላሁ ዐለይሂ ወሰለም አኽላቅ ዙሪያ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ይመስሉ ነበር እንደው ባህሪያቸው የሚለውን አንደበታችን በቻለውና ዕውቀታችን በፈቀደው ልክ የረሱሉን ሰለላሁ ዐለይሂ ወሰለም ሐቅ ማድረስ እንኳን ባይቻል የተቻለውን ያህል እያወራን እየተነጋገርን እናመሻለን። ለምን ቢባል እስልምና ሁለት ቃላቶች ላይ ነው የተመሰረተው። ሁለቱ ቃላቶች ደግሞ አንድ ተብሎ ነው የሚቆጠሩት። ከአምስቱ አርካን አልኢስላም መካከል ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የሚሉት ሁለት ቃላቶች ላይ ነው የተመሰረተው። ላ ኢላሃ ኢላላህ ማለት لا معبود بحق في الوجود إلا الله በእውነት ሊገዙት የሚገባ ከአላህ በስተቀር የለም ማለት ነው። አላህን ብቻ የምንገዛው ለምንድን ነው? የፍጥረት ዓለሙ ባለቤት እሱ ብቻ ስለሆነ ሌላ እንደ አላህ እንዲመለክ የሚፈልግ ካለ እስቲ ይخلقه አቅም ካለ አላህ ረብ العالمين ነው። ያው ፋቲሃ ሲቀሩ አልহামዱሊላህ ረብ العالمين ሁላችንም በጋራ የሰማነው ነው። ረብ العالمين ከሆነ ኡሉሂያውም የሱ ነው አምልኮ፣ ሌላ ማንም የለም። ቁል الله ثم ذرهم አላህ በልና እሱን አጥብቀህ ያዝ። ከዛ ውጭ ያሉት በሚዘባረቁበት ነገር እየዘባረቁ ይኑሩ፣ ተዋቸው ይላል። أليس الله بكاف عبده ويخوفونك بالذين من دونه الله ለባሪያው በቂ አይደለም እንዴ ከሱ ሌላ ባሉት የሚያስፈራሩ ይላቸዋል ነብያችን ሰለላሁ ዐለይሂ ወሰለም። ሁለተኛው ሙሐመዱር ረሱሉላህ ነው። ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ማለት አላህ ለሰው ልጆች አርአያ፣ መሪ፣
አስተማሪ እንዲሆኑ አላህ በፍቃዱ መርጦ ሹሙ የላካቸው ነብይ ናቸው ማለት ነው። አላህ ከፍ ያረገውን ምቀኛ ቢበዛም ዝቅ ሊያረገው አይችልም። يهودوችን አስመልክቶ አላህ ምን አለ? أم يحسدون الناس على ما آتاهم الله من فضله ይልቁንስ እነሱ ሰዎችን ይመቀኛሉ አላህ ከችሮታው በለገሳቸው ላይ። ለምንድነው ንቡዋን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጠው ብለው በምቀኝነት ርራ? አላህ መረጣ፣ ወደደ፣ ሾመ፣ መሪ ያደረገው። ሐሲድ ቢሐስድ ራሱ ይጎዳል። ቁረይሾችም አሉ ወልቶና ለኛ ትላልቅ ሰው አንቱ የተባለ መካም አለ ጣኢፍም አለ لولا نزل هذا القرآن على رجل من القريتين عظيم ይሄ ቁርአን ከሁለት ከተሞች እንደው አንድ ትልቅ ሰው ላይ ለምን አይወርድም? አላህ የአብዱል ሙጠሊብን የቲም እንጂ አጣ እንደ ያሉ እንግዲህ ባለጌ ብላሳቸው እንደ አላህ ምን አለ? አሁም يقسمون رحمة ربك የጌታህን ረሕመት ደግሞ የሚያድሉት እነሱ ሆኑ እንዴ? አላህ መርጦ የሰጠው ለሙሐመድ ሰለላሁ ዐለይሂ ወሰለም እነሱ እኛ ያልነው ሰው ካልሆነ አሉ ስማ ይገኛል። አላሁ አዕለም ሐይስ يجعل رسالته አላህ መልእክቱን ማስቀመጥ የት ማስቀመጥ እንዳለበት እሱ ነው የሚያውቀው። ለዚህ አህለ ነው ብሎ የኸለቀው እሱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ውዳሴውን እሱ ገባበት። የነብዩን ዝና ሰለላሁ ዐለይሂ ወሰለም ነብዩን መልካም ማዕረግ እሳቸውን ያማረ ባህሪ እያሽሞነመነ ጌታው አወደሰ። وإنك لعلى خلق عظيم አንተ በታላቅ ስነ ምግባር ላይ ትገኛለህ አላቸው። وإنك لعلى هدى مستقيم ቀጥ ባለው አመራር ላይ ትገኛለህ። وإنك لتهدي إلى صراط مستقيم يا أيها النبي إنا أرسلناك شاهدا ونذيرا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا مسكر أرقان بسرات نقاري دستان نقاري أرقان أستنكاكي أرقان ودع الله تطاري برهان أدرقان لكنه هنا الله مسكره الله نور አደረገው ሲራጅ አደረገው ሻሂድ አደረገው። ከዛ አንዱ أحد العلماء ምን አሉ? أرى كل مدح في النبي مقصرا وإن بالغ المثني عليه وأكثرا إذا الله أثنى بالذي هو أهله عليه فما مقدار ما تمدح الورى የትኛውም ውዳሴ ረሱሉላህ ሰለላሁ ዐለይሂ ወሰለም ላይ የሚደረግ ውዳሴ ቁንጽል ሆኖ አገኘሁት። ያልዘለቀው እንደው ያቅሙን ያህል እንተፋለ እንጂ ተገቢውን ወስፍ አልሰጠም። እንደው የፈለገውን ቢያጋን دع ما ادعته النصارى في نبيهم واحكم بما شئت مدحا فيه واحتكمي هذا ولا من على الله راسه በሚገባው መልኩ ከወሰፈው በኋላ ሰው ምን ማለት ይችላል? ጌታው የሚያመሰግነውን ሰው ጌታው የሚያወድሰውን ሰው ምን ይጨምረዋል? እንደ ራሱን መሐባ ራሱን ፍቅር ለመግለጽ ይለፈልፍ ካልሆነ በስተቀር ማለት ነው። ورفعنا لك ذكرك ዝናህን ከፍ አደረገ።
فلا أذكر إلا وتذكر معي إلى المفسرين يعني اسم بتنسى قطر أنت تنسى أشهد أن لا إله إلا الله سيل زي هاي قوم يعلمون كون الله يكونون جيتا الله جيت النتم مسكرو قتلوا أشهد أن محمد رسول الله كذي بلاي كفتال كذي بلاي درجال ورفعنا لك ذكرك زناهن سمهن كبرهن لأنت وكفاد الرجل عندي يتنبروا استندني بني أكم لجلس جغنا ناتشو ቸር ናቸው ትሁት ናቸው አዛኝ ናቸው በጥቅሉ መካሪም الأخلاق ጥሩ የሚባሉ ምግባራት በሙሉ ተሰባስበው አንድ ሰው ላይ ማየት የፈለገ ሰው لا يجد ذلك إلا في رسول الله صلى الله عليه وسلم والله ملكتني عليك على بستكر آية في كتاب الأدب المفرد أن النبي صلى الله عليه وسلم قال إنما بعثت لأتمم مكارم الأخلاق يعني يتلاقوت መልካም ምግባሮችን ላሟላ ነው ያሉትን እንዳለ አስጠብቀው የጎደለ ለመሙላት ነው ማለት ከዛ አይሻ ረዲየላሁ ተዓላ عنها ተጠየቁ ሂሻም ኢብኑ الحارث የሚባል ሰው في صحيح مسلم በመጣው መሰረት ሰሂህ ቡኻሪ አለ أخبريني عن خلق رسول الله صلى الله عليه وسلم سلا نبياتين ملكان بحريات استي ينقروني الناتاتين ولو عائشان طيقاتش رضي الله عنها من قالوا تعالى أتقرأ القرآن لو هو القرآن تقرأ الله تعالى قداوس كان خلقه القرآن يساتشو بحري ياو قرآن ماذا نوال القرآن በመጽሐፍ ደረጃ ተጠርዞ ሁላችንም ዘንድ አለ ሙሉ ለሙሉ ተግባራዊ ሆኖ ግን አንድ ሰው ላይ ተሟልቶ አይገኝም ቁርአን إلا في شخص رسول الله صلى الله عليه وسلم فالله መልእክተኛ ላይ ካልሆነ በስተቀር አሁን ስለሳቸው ስናወራ ለሳቸው ምን ጨምረው ምን ቀንሰው የለም ይልቁንስ ለኛ በተቻለ መጠን ለመምሰል አኽላቃቸውን ለመያዝ ፈለጋቸውን ለመከተል እንዲያገዘን ምክንያቱም ብንከተለው ወደ ጥሩ ቦታ ይዞን የሚሄድ መሪ ረሱላህ ናቸው ሰለላሁ ዐለይሂ ወሰለም ሌላው ብትከተለው ወደሚያውቀው አቅጣጫ ነው የሚወስድ كما قال الشاعر ومن يكن الغراب له دليلا يمر به على جيف الكلاب መንገድ የሚያሳየው ቁራ ከሆነ ጥንቦድ ያለበት ነው የሚወስደው ይላል የሚያውቀው ያንን ነው በየትም ዞሮ የሚወስደው ወደዛ ረሱላህ ሰለላሁ ዐለይሂ ወሰለም እሳቸው ወደ ጀነት ነው የሚወስዱት ወደ መልካም ምግባር ነው የሚወስዱትና ይሄንን እየዳሰስንና መሻለን ማለት ነው ለእያንዳንዱ ነገር ትንሽ ትንሽ ምሳሌ እሰጣለሁ ናሙና ለመስጠት ያህል ጀግና ናቸው ስንል ስለ ጀግንነታቸው የተወሰነች ቸር ናቸው ስንል ስለ ቸርነታቸው የተወሰኑ ሐዲሶችን አዛኝ ናቸው ስንል ስለ አዛኝነታቸው እዛ ውስጥ ደግሞ ራሳችሁን ፈልጉ መስታወት አንተን እዛ እንድታይ ነው የሚያደርገው አይደል ምን እንደምትመስል የምታውቀው መስታወት ላይ ስታይ ነው ፊቴ ላይ ጥሩ ነገር ይኑር መጥፎ ነገር ይኑር ወጣት ሆን አርጅታ ይሁን ሰው የሚነግርህ በትክክል አይገባ መስታወት ላይ ስታይ ግን እንትን ብሎ ሁሉ ነገር ይታያል አይደል ረሱሉ ሰለላሁ ዐለይሂ ወሰለም
ለኛ ምን ያህል መንገዱ ላይ እንዳለን ራሳችንን ለመለካት ሁለት ነገሮችን ማየት ነው። አንድ ሐዲሳቸውን ማየት ነው። ሌላው ደግሞ ሲራቸው የህይወት ታሪካቸውን መመልከት። ቁርአኑን ተግብረው ስለሆነ የሚያሳዩት መናገር ብቻ ስላልሆነ ማለት ነው። كان النبي صلى الله عليه وسلم أحسن الناس خلقا وأكرمهم وأتقاهم، وقد شهد له بذلك ربه سبحانه وتعالى وقال إنك لعلى خلق عظيم. وقال أنس بن مالك رضي الله تعالى عنه كان رسول الله صلى الله عليه وسلم أحسن الناس خلقا كسو كله ببهرياتشو بتام يامارو نبو يغربت ነገር የላቸው ይሄ ቡኻሪና ሙስሊም ላይ ተወራ ሐዲስ ነው። صفية بنت حيي የገዛ ባለቤታቸው ما رأيت أحسن خلقا من رسول الله صلى الله عليه وسلم በነገራችን ላይ የሚስቶች ምስክርነት በጣም ዋጋ አለው። ሚስቱ የምትመሰክርለት ሰው ጃናን ተማከለ መኖሩ ለምን በደንብ ውስጡን ያውቁታል። አብረው ነው ጧት ማታ የሚኖሩ። ውጭ ሲወጣ እኮ ሰው ያው ተቀባብቶ ለባብሳል የሚወጣው ውስጥ ሲገባ ቤት ሲገባ በሙሉ ባህሪው ነው ያለው። ግርጭርጭ ይሁን ጥሩ ሰው ይሁን ክፉ ይሁን ደግ ይሁን እሷ ታውቃለች። صفية يا رسول صلى الله عليه وسلم ባለቤት የሆነችዋ እንዲህ ብላ መሰከረች። عائشة كان خلقه القرآن ቁርአን ውስጥ ያለ አዋሚር ትእዛዛት ስነ ምግባራት እሳቸው ላይ በሙሉ ይታያል። ቁርአን የከለከለው መጥፎ ነገር በሙሉ የለም። قال ابن كثير رحمه الله ومعنى هذا أنه صلى الله عليه وسلم صار امتثال القرآن أمرا ونهيا سجية له وخلقا قرآن تزازاتنا كالكلاون ما كبر باهري هنا الله تعالى استيلار قبلهم يا رجل صحيحون اندوبك باهري أتشوهنوا يدركوا فمهما أمره القرآن فعله ومهما نهاه عنه تركه هذا مع ما جبله الله عليه من الخلق العظيم تزازنا كالكلاو ብቻ ሳይሆን ደግሞ በተፈጥሮም ራሱ አላህ በመልካም ነገር ላይ ነው የፈጠራቸው። ቁርአንም ሳያቅ ሐዲስም ሳያቅ በተወሰኑ ነገሮች ላይ ጥሩ የሆነ ሳያጋጥማቸው አለ። ይሄ አኽላቅ የሚባለው ለሁለት ይከፈላል ይላሉ ዑለማዎች። ጅብልየቱ ወሙክተሰባ ተፈጥሯዊ የሆነ አለ፣ ሰውየው የሚያዳብረው ደግሞ አለ፣ በልፋት የሚያመጣው ማለት ነው። ሁለቱም ረሱል ሰለላሁ ዐለይሂ ወሰለም ላይ አለ። የተከሰበው ከቁርአን ነው የተከሰበው። ዝም ብሎ አብሮ አላህ የፈጠረው ደግሞ መልካም ነገር እንደዚሁ አለ ማለት ነው። በቁርአን ብቻ ሳይሆን በተውራት በኢንጂል ዝናቸው ሲነገር የመጣ ገና ሳይወለዱ የቀደምት አንቢያዎች ኪታቦች ላይ ሲወሱ የቆዩ ናቸው። አብዱላህ ኢብኑ ዓምር ኢብኑ አልዓስ የሚባሉ ሰሓቢ ነበሩ ረዲየላሁ ዐንሁማ። ወደ ሻም ሀገር የርሙክ የሚባል ዘመቻ ላይ ተሳትፈው ሁለት ግመል ጭነት የተውራትና የአህለል ኪታብ መጽሐፍቶችን አገኙ። ሚስር ላይ ከመጡ በኋላ በደንብ አድርገው እነዛ መጽሐፎች ያነቡ ነበር። በሌላ እምነት ላይ ኤክስፐርት የሆኑ ሰሓቢ ናቸው ማለት ነው በአሁኑ አገላለጽ። ወይም ዛሬ እንደዚህ የሚያጠኑ ሰዎች ኮምፓራቲቭ ሪሊጅን ወይም ደግሞ የሃይማኖት ንጽጽር አዋቂዎች ይሏቸው። አብዱላህ ኢብኑ ዓምር እንደዛ ነበሩና አንዱ ጠየቃቸው أخبرني عطاءنا يتيقواቸው أخبرني عن صفة رسول الله صلى الله عليه وسلم في التوراة
በተውራት ያለውን ባህሪያቸውን ንገረኝ አላቸው። በተውራት ወደፊት ስለሚመጣው ነብይ የተነገረው قال أجل والله إنه لموصوف في التوراة ببعض صفته في القرآن بالقرآن يتجلسوا كفيل بحرياته توراة من الله يا أيها النبي إنا أرسلناك شاهدا ومبشرا ونذيرا يراس توراة الله كذا ولا جمارين وحرزا للأميين أنت عبدي ورسولي سميتك المتوكل ليس بفظ ولا غليظ ولا صخاب في الأسواق ولا يدفع بالسيئة السيئة ولكن يعفو ويغفر ولن يقبضه الله حتى يقيم به الملة العوجاء بأن يقولوا لا إله إلا الله ويفتح به أعينا عميا وآذانا صما وقلوبا غلفا. هذا الأثر أخرجه البخاري رحمة الله عليه صحيح الجولي إذا قبضناك عبد الله بن عمر من على ለኡምዮች ሒርዝነ በአንተ ይጠበቃሉ ከሽርካቸው ከጀህላቸው ይፈወሳሉ እዚህ መድኃኒት ይሆናል አንተ ባሪያዬ ነህ መልእክተኛዬ ነህ ሙተወኪል ብዬ ጠርቼሃለሁ በእኔ የሚመካ ማለት ነው አላህ ብቻ ነው አጥብቀው ይዘዋል ليس بفظ ንግግሩ ሻካራ አይደለም የሚጎረብጥ ነገር የለውም ولا غليظ ጨካኝ ማለት ነው ولا سخاب في الاسواق በየገበያ እየዞሩ የሚለፈልፉ ማለት ነው ቁጥብ ናቸው ንግግራቸው የሚቆጠር ነው ለዚህ ነው ሰሃባ ሁሉ ሐፍዞ ለኛ ማስተላለፍ የቻሉ ፍሬ ነው ቀስ ብለው ይናገራሉ ሶስት ጊዜ አንዱን ይናገራሉ ከዛ የህይወት መመሪያ ይሆናል ولا يدفع بالسيئة السيئة كفون بكفو አይመልሱ ክፉ ይዞ የመጣ ሰው ጥሩ ነገር አግኝቶ ይመለሳል የሚገርም ክፉን በክፉ መመለስማ ማንም ሰው ይችላል ይሄ የሚያስደንቅ ነገር ማለት ነው እሳት ይዞ ለመጣ ጭድ ይዞ መሄድ ሌላ እሳት መፍጠር ማለት لكن الرسول صلى الله عليه وسلم እሳቱን የሚያጠፋ ነው ولكن يعفو يكر ይላል ويصفح يالفا ويغفر يمرال قال ولن يقبضه الله حتى يقيم به الملة العوجاء الله ደግሞ ከዚህ ከዱንያ አይወስደውም የተጣመመችዋን መንገድ ሳያቃናበት ይላል ተውራት ላይ ነው ይሄ بأن يقولوا لا إله إلا الله لا إله إلا الله በማለታቸው ويفتح بها أعينا عميا በዚች ንግግር ደግሞ የታወሩ አይኖች ይከፈታሉ የደነቆሩ ጆሮዎች ይሰማሉ የተዘጉ ልቦች ይከፈታሉ ይሄንን አሰር ሳላልፈው በፊት ክፉን በክፉ አይመልስም የሚለውን ሌላ ምሳሌ ልስጣችሁ ረሱል ሰለላሁ ዐለይሂ ወሰለም ቸር ናቸው ስለ ቸርነታቸው ጊዜ ከበቃኝ ወደ ኋላ መለስበታለሁ ግን ስለ ይቅርብና ባይነታቸው ነው አንድ ምሳሌ ልሰጣችሁ የፈለኩት አንድ ቀን የሆነ ዘመቻ ላይ ተሳትፈው ዘመቻውን አጠናቀው አሸንፈው ካበቁ በኋላ የተገኘውን ገኒማ ማደል ጀመሩ ለቤቴ ብለው ይዘው የሚገቡት የላቸውም በባህሪያቸው ከሆነም በኋላ ለሚመጣ እንግዳ አድልቦ ማስቀመጥ የለም ከዛ አንድ አዲስ ሰለምኩም ይል ዘላን ገስግሶ መጣ ያ መሐመድ አላቸው አደብል ምን ይል ዘርጣጣ አርጎ ነው እንግዲህ አንተን እንኳን እንደዚህ አንዱ ሰው ሊቆሎ ቢጠራ ቆጣ አትል አቤት አሉት ጠጋለና የለበሱት ልብስ እንደዚህ ጥምዝዝ አርጎ ያዘ አንገታቸው ላይ አሁን ሌላ ሰው ቢሆን ምንድነው የሚያደርገው ያንስ ቦክስ ይገጥማል ለምን መከላከል አለበት አመጣጡን ስላወቁት
ይችን ከያዘ በኋላ أعطني من مال الله الذي عندك لا من مال أبيك አላቸው። እጅህ ያለው ያለ ሀብት ከላው ላይ ዘንጠል አድርገህ ስጠኝ እንጂ ያባትህ መሰለህ እንዴ አላቸው። ለማኝ እንዲህ ማለት አለበት በአደብ ነው አለ ብጠይቀው ምን አሉ በሳቸውም ጊዜ እንዲህ አይነትም ሰው አለ። ሰሃባ አይናቸውን ሞልቶ ማየት የማይደፍሩትን የአላህ ነብይ አንገት ደግሞ የሚይዝም አለ ደግሞ ሊለምን በኋላ ምን አሉ አርሲልኒ ልቀቀኛ ለቀቃቸው። اقطعوا لسانه ምላሱን ቁረጡት ምን ማለት ነው? በመቀስ ምላሱን ጉምድ አድርጉት አይደለም። አዕጡሁ ስጡት ካገኘ ያርፍ የለም ወይ ነው። በቃኝ እስከሚል ድረስ ሰጡት። ምን አይነት ይቅር ባይነት ነው እንግዲህ። አንድ ከፍ ያለ ባለስልጣን ዘንድ ፍቃድ ሳይፈቀድልህ ቀጠሮ ሳይኖርህ ዘው ብለህ ብትገባ መግባትህ ብቻ በቂ ነው። ከየት ነው የመጣው? ቀጠሮ አለ ነው የመጣው خلاص ትሰወራለህ። ከዛ በኋላ የት እንዳለህ አላህ ብቻ ነው የሚያውቀው አይደል? ረሱሉላህ ሰለላሁ ዐለይሂ ወሰለም የዛን ጊዜ ጀዚረተል አረብ በሙሉ በእጃቸው ነው ያለው። ንጉሱ ፊል ሐቂቃ እሳቸው ናቸው፣ ግን እንደ ንጉስ አልነበረም ተሰሩፋቸው። ደግሞ በጣም አዛኝ ናቸው። አንድ ምሳሌ ልጨምርላችሁ። አንድ ቀን ደግሞ ብዙ ጊዜ የማነሳው ምሳሌ ነው፣ እኔም በጣም ስለሚስበኝ ነው። የሆነ ዘመቻ ሄዱ። ዘመቻ ሲሄዱ ዘብ አይቆሙም። እሳቸው አረፉበት ቦታ ላይ ጥበቃ ይፈልጉ። ለምን? ወላሁ ያዕስሙከ ሚነ ናስ ብሎ በቁርአን ተናግሯል። አላህ ይጠብቅሃለሁ እያለኝ ሰው ምን ያደርግልኛል? ሂዱና ተኙ እናንተም ረፉ ብለው በተኗቸው። ትንሽ ጥላ ያላት ዛፍ ሲገኝ ምቾትም አይፈልግም፣ ተመቻቸ ፍራሽም የለም። ዛሬ እኛ እንደምንኖረው ማለት ነው። እዛች ዛፍ ላይ የሆነ ጨርቅ ነገር ነጠፍ አድርገው ጂሃድ ላይ ነው የቆዩት። አረፋ ሰይፋቸውን ዛፏ ላይ ሰቀሉ። ይህን ሲያረጉ የሚያይ ጠላት ነበር ለካ። ጫካ ውስጥ ተደብቆ አጨንቁሮ ያህል። አሁን ጓደኞቹም ተበትነዋል። እንደ ተራ ሰው ነው የሚያስባቸው። እሱ ካፊር አይደል። መላኢካ ዙሪያው መኖሩን አያውቅም። ረብል ዓለሚን ዋስትና መስጠቱን አያውቅም። እሺ ለክልኩ አጠገባቸው ደረሰ። እንቅልፍ ወስዷቸዋል። ሰይፉን መዝዝ አደረገ። እንዳወጣ አንገታቸው ላይ አላሳረፈም። እንደሚገል እርግጠኛ ነበር እሱ። ቆይ ትንሽ ላሰቃየው አለ። من يمنعك مني ማን ነው የሚያድንህ አለ። ቀና አሉና አላህ። ሰይፉ እጁ ላይ ደረቀ። ዘው የአላህ ደግሞ አለ እዚህ ደግሞ ሲያላሰው ግርር ብሎ ቀረ። ብድጋ ጉልበትም አላቸው ረሱሉላህ ሰለላሁ ዐለይሂ ወሰለም። የአካል ጉልበትም አላቸው፣ ልፍስፍስ አይደለም። የ30 ሰው ጉልበት አላቸው ይላል አብዱላህ ብን ዑመር። ኩና نحدث انه اعطي قوه 30 رجل هذا صحيح البخاري። ብድጋሉና ጠምዘዝ አድርገው መሬት ላይ አሳረፉት። ማንም ሰሃባ የለም። ሰይፉንም ተቀበሉትና እንሱ እንዳደረገው አንገቱ ላይ አደረጉ። من يمنعك مني አሉት። እስቲ አሁን ማን ሊያድንህ ነው አሉ። አላህ አይል አላህን አያውቅ። ምን አለ? ኩን ኸይረ አኺዝ አላቸው። እንደው ሰይፉን ከያዝነው ሰዎች የተሻለው ሰው ብትሆን ይሻላል። ልመና ገባ። ማንም ሊገል የመጣው ሰው ያው ኸይረ አኺዝ ይፈልጋል። የሱ ስራ ይሄን ያስፈርድ ነበር። ኸይረ አኺዝ አላቸው። ተውት ሰይፉንና ደንግጧል ሰውየው። እንዲህ ይረዳል ሰውነቱ። ቀስ ብሎ ማነጋገር ጀመሩ። ያነጋገሩት ድንጋጤው እየለቀቀው ልክ ጓደኛው ጋር የተቀመጠ እስከሚመስለው ድረስ ዘና ብሎ ያወራል።
በኋላ ሄዳሉ። ሰውማ በምንም መልኩ ተራ ሰው ሊሆን አይገባው እንደተባለው ነብይ ነው ብሎ እስላምን ተቀበለ። እንግዲህ ላነቀውም ስጦታ ሰጡ፣ ሊገል የመጣውንም ይቅርታ አድርገው ላኩ። ይሄን ማን ይችላል? ኢላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ይሄ ጠፍቶ እኮ ነው የምንባለው። ይሄ ስነ ምግባር ስለሌለ አላህ አለኝ የሚለው ነገር ጠፍቶ ሁላችንም ነንተስሩ ለአንፉሲና ለነፍስያችን ድጋፍ እንሰጣለን። ሐظ النفس ጎላ ይላል። ለአላህ የሚለው ሲመነምን ነው። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም አኽላቅ ሲባል ከአደባቸው ነው የምንነሳው። አደባቸው ደግሞ የሚጀምረው ከአላህ ጋራ ካላቸው አደብ ነው። ተአድቡሁ مع الله تبارك وتعالى ለአላህ ያላቸው ትህትና ዝቅ ብሎ መማፀን፣ መለመን፣ መዋደቅ እንጂ ፉከራ፣ ቀረርቶ ከኔ በላይ ላሳር የሚል አበደን የለም። ያለው ምንድን ነው? ራሳቸውን ዝቅ ያደርጋሉ። ውስጣቸው ከአላህ ጋር የተሳሰረ ነው። ሐያ አላቸው። ሐያ መጀመሪያ ከአላህ ነው። ተስተሒ ምን አላህ ተባረከ ወተዓላ ذروة الحياء ይሄ አይናቸው አደብ አለው፣ ጆሮአቸው አደብ አለው፣ ምላሳቸው አደብ አለው። ما ضل صاحبكم وما غوى ይሄ ባልደረባችሁ አልጠመመም አልተሳሳተም። وما ينطق عن الهوى ከፍላጎቱም አይናገርም። إن هو إلا وحي يوحى ودسو يمودلت وحي ብቻ ነው። علمه شديد القوى ይቀጥልና ما زاغ البصر وما طغى ቀልባቸውንም ተዝኪያ አደረገ። طهራ ነው ምንም የለበትም አለ። አይናቸውንም ተዝኪያ አደረገ። ፉአዳቸው ከضلال አጸዳቸው። ሁሉ ነገር طاهر القلب عفيف اللسان غاض البصر طيب السريرة جميل السيرة كل شيء جميل. ሰው የሚፈራው ሰው ዘንድ አደብ ሊያደርግ ይችላል፣ ግን ወዶት አይደለም ፈርቶት። ነብዩ ሰለላሁ ዐለይሂ ወሰለም አላህ ጋር አደብ ሲያረጉ حبا وخوفا وتعظيما ፍቅሩ ልባቸው ሞልቶታል። የአላህ መሐባ ፍርሃቱም እንደዚሁ። ፍርሃት ብቻ ከሆነ እየጠላህም ትፈራለህ አይደል? ጉልበት ያለው ሁሉ ይፈራል። ሰው ይገርፋል ያስራል ብሎ ካሰበ ማለት ነው። ያ አይደለም። የተዕዚም ጋር መሐባ ጋር የተቀላቀለ ለዚህ ብሎ ምን አሉ? في صحيح البخاري بمتاو حديثاتቸው لو كنت متخذا غير ربي خليلا لاتخذت أبا بكر خليلا ከጌታዬ በስተቀር خليل የሚይዝ ቢሆን ኖሮ አቡበክር ነበር የሚሆነው አለ። በጣም ወደዋለሁ ማለት ነው። ይሄ ለአቡበክር ትልቅ ሽልማት ነው፣ ትልቅ ደረጃ ነው። ግን እሱ ወንድሜ ነው፣ እኔ ግን የአላህ خليل ነኝ። ولكن صاحبكم خليل الله ሰለላሁ ዐለይሂ ወሰለም። እንግዲህ ከአላህ ጋር ያላቸው አደብ ከብዙ በጥቂቱ ይህን ይመስላል። እሱም ደግሞ አትረፍ አላቸው። ሌሊት ተኛለሁ ብለው ተከናንበው ገደም ሲሉ ያ አዩሀል ሙዘሚል ቁም አላቸው። አንተ ደራርበህ የተኛኸው ሰው ሆይ ተነስ። እንትን ያህል ኃላፊነት የተሸከመ ሰው ቀጥ ብሎ አይተኛም። ትልቅ ስራ ነው የተሰጠህ።
ቁም الليل إلا قليلا ትንሽ ካልሆነ በስተቀር نصفه ግማሹ أو انقص منه قليلا እንደውም ከግማሽም ቀነስ አድርግ أو زد عليه ምን ልስራ ቁሜ ጌታዬ ورتل القرآن ترتيلا ቁርአንን ቀስ ብለህ አንብበው አላቸው إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا كان إن لك في النهار سبحا طويلا كان مولا وانا الله تهدبت الشيك اللي تنيا بلو دمو قدم ها لمن ثنيا الله يا أيها المدثر قم فأنذر تنسنا كشركنا ككفر استنكك على لليت بعبادات تطمدوا كان بدعوات تطمدوا كفتت سينوره دمو ودنيو توادق واذا فرغت فانصب اذا فرغت كفتت سينوره دمو هون ملفا منقر سيهدو ملاساتشو ذكر استغفار تحليل تسبيح عندي يسجدوا يهدالو صحيح متى نقر من حديث عن الصغيري أهيا لا يتكمتو كان يصلي حيث كان وجه ركابه قم لا يتكمتو يسجد النبر تدلار له بس قال انكوا كاقاتاچو يهدو يسجدالو ركوعنا سجود الركوع بإشارة አንድ ቀን ሳያርፉ ነው ከዚህ ከዱንያ የወጡት እንደሞ ያን ያህል ሲማጸኑ ያን ያህል ሲዋደቁ ለራሳቸው ብቻ ቢሆን ራሳቸው ለፉ ትላለህ ለኛም ጭምር ተጨንቀው ለሊት እየሰገዱ እንባቸው በመንታ እየወረደ ያለቅሳሉ الله جبريل لاك عليه السلام اذهب إلى محمد صلى الله عليه وسلم وقل له ما يبكيك استهد الناس يقوا محمد من نوم متالكسو وناس لك سهبلو ጠየቃቸው የኡመቴ ነገር ጨንቆኝ ነው ማለቅሰው አሉ እኛ ለራሳችን ሳንጨነቅ ለኛ ተጨንቆ የሚያለቅሳል እኛም ታድለናል ለኡመቴ ነው قل له لا نسوءك في أمتك إنا سنرضيك ولا نسيئك እንደዚህ ነው የሚለው አይዞህ ገና እናስደስሃለን በኡመትህ አይከፋህም ብለህ ንገር አለው ጅብሪል መጥቶ ጌታህ እኮ አብሽር አላስከፋህም ብሎሃል አላቸው لا أرضى وأحد من أمتي في النار እንግዲያውስ እኔ እንድደሰት ከሆነ የተፈለገው ከኡመቴ ውስጥ አንድ ሰው እሳት ውስጥ እያለ ነው ያልደሰተው هذا رسول الله صلى الله عليه وسلم بالقرآن ما وردوك ولسوف يعطيك ربك فترضى ጌታህ ገና ይሰጣል አሁን እዚህ ነው የተሰጡት ስጦታ አይደለም እዛ ያኔ ነው ደስ የሚልህ አላቸው وقد قال صلى الله عليه وسلم لكل نبي دعوة مستجابة وإني اختبأت دعوتي شفاعة لأمتي يوم القيامة لياندانdu ነብይ ልዩ የሆነች ዱዓ አለችው በቃ የጨነቀ ጊዜ የምትጠይቃት استجابة ማረጋል ብሎ ቃል ይገባለት ሁሉም ነብይ ይዙ ተጠቅሟታል እኔ ግን ለኡመቴ ሸፋዓ ትሆነኛለች ብዬ ለቂያማ አስቀምጨታለሁ ያደረጉት ዱዓ ሁሉ ያችን አይነከም ያቺ ተጠብቃ ተቀምጣለች ክትናት ለማን ለኡመታቸው ለዚህ ብሎ አላህ ምን አላቸው ومن الليل فتهجد به عسى أن يبعثك ربك مقاما محمودا كلليتو انقلفاتህ ስገድ የተመሰገነ ደረጃ ላይ ጌታህ እንደሚቀሰቅስህ ይከጀላል ያ ምንድነው መቃሙ ሸፋዓ አንቢያው ሁላ ሲጠየቅ አረኔ ጨንቆኛል
ነፍሲ ነፍሲ ይላል የውመል ቂያማ። አደም ይጠየቃሉ። አላህ አትብላት ያለኝን ቅጠል በልቼ አላህ ተቆጥቶብኝ ሊሆን ይችላል። እንኳን ለሰው ልሸመግል እኔ የማልችል ለራሴ። ኢብራሂም ሲጠየቁ እኒ ከዘብቱ ሰላተ ከዘባት አልችልም። ኑህ ሲጠየቁ ህዝብ አስጨርሻለሁ። ረቢ ላ ተዘር ዐላ አርድ ሚነል ካፊሪነ ደያራ፣ አንድ ካፊር እንዳትተው ረግረግ አድርገው ብዬ ዱዓ አድርጌ ነበር። ነቢ ስ ሰለም አላሉ እንደዚህ። ሙሳም የሆነ ምክንያት ዒሳ ወለም የዝኩር ዘንበን ይላል። ግን እኔ ያለሁ አይሉ ሁሉ ነፍሲ ነፍሲ ይላሉ። ኢእቱ ኢላ ሙሐመድ፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ዘንድ ሲከድ ያኔ ምን ይላል? አና ለሃ፣ ለዚህ ሽምግልና እኔ ያለሁ። ዓርሽ ስር ስጁድ ያደርጋሉ። የዛለታ ውዳሴ ዛሬም ማላቀው አላህ ይነግረኛል፣ ያስተምረኛል። አሁንም ማላቀው እዛ አላህ ይከፍትልኛል። እንዴት አድርገው እንደሚልም ስምር ያስተምራል። ከዛ ለመናውን ይቀጥላል። አሁንም ለሰው ራሱ እኮ አይደለም ለሰው ዘር ነው። ጌታዬ የቂያማው ጭንቀት በጣም ጠናብን፣ ወደ ጀሃነም ቶሎ ብለህ ፍርድ ስጠን፣ ዳኝነት ስጠን ለማለት ነው። ሸፋዓተል ዑዝማ የሚባለው ያን ጊዜ አላህ ምን ይላል? ኢርፋዕ ረእሰከ እሽፋዕ ቱሸፋዕ ወሰል ቱዕጣ፣ ቀና በል አንተ የኔ ባሪያ፣ ሸምግል ሽምግልናህን እቀበላለሁ፣ ጠይቅ እሰጥሃለሁ። ከዚህ በኋላ ነው እንግዲህ ፈስለል ቀዳእ የሚጀምር። ምንድን ነው? ምን አይነት ደግነት ነው ይሄን ያህል ለሰው መጨነቅ? አዩ ኹሉቅን ሀዛ። ከአላህ ጋር እንግዲህ ያላቸው አደብ በጣም ይዋደቃሉ። ለአላህ ፈገግ ነው። ፈገግታ ደግሞ አበደን አይለያቸው። ማንም ያያቸው ሰው ፈገግ ብሎ ነው የሚያገኛቸው። የዱንያ ሐዘን ለትካዜ አይበቃም። ለምን ብለው ዳኢም አልብሽር ናቸው። ጁሉ ضحكه التبسم ይላል። ነገር ግን አንድ ቦታ ቁጭ ብለው ሳይነሱ 100 ጊዜ እስትግፋር ያደርጋሉ። እስትግፋር ለወንጀለኛ ነው። እኔ እናንተ ነን የሚያስፈልገናል። ያ ረቢ ማረን ማረን ማለት ጉዳያችንን አላህ የሚያውቀው ሰው እንዳያውቅ ሰትሮልናል። አልሐምዱሊላህ እያንዳንዳችንን አይብ አላህ ሰትሮት ደህና ደህናውን ነው የምናውቀው ስለሌላው ሰው አይደል? አላህ የሸፈነው ብዙ ነው። እንዲሁ እንደተሸፈነ ይቅር ብሎ ነው እስትግፋር የሚደረገው። እስትግፋር ማለት እኮ اللهم اغفر لي ማለት استر عيبي وكفر سيئاتي እንጀሌን አራግፍልኝ ሰትረኝ ማለት። ግን ረሱሉላህ ሰለላሁ ዐለይሂ ወሰለም ወንጀል አይሰሩ፣ ግን እስትግፋር አያቋርጡ። رب اغفر لي وتب علي انك انت التواب الرحيم رب اغفر لي وتب علي انك انت الغفور الرحيم رب اغفر لي وتب علي انك انت التواب الغفور። የተለያዩ ሪዋያዎች አሉ። ሳይሳየው ይሄ ሁሉ ሌላ ከአላህ ጋር ያላቸው አደብ ተወርቶ አያበቃም። ቀጥሎ ደግሞ እውነተኝነታቸው አንድ ቀን በታሪክ ከእውነት ውጪ ተናግረው አያውቁም። ከነብይነት በፊትም ጭምር በኋላማ ደረጃ አግኝተው ነው ሊባል ይችላል። ሐታ በኋላ ጠላት የሆኗቸው ቁረይሾች አልአሚን ነበር የሚሏቸው ፊት قبل النبوة ታማኝ ተቀጽላ ስማቸው አልአሚን الصادق በንግግራቸው በተግባራቸው ለወዳጅ ለጠላት ሐታ ለጠላት በውሸት አይሸውዱ። አንድ ክፉ ጠላታቸው እጃቸው ወደቀ አንድ ቀን። በኋላ እንዲሁ ምንም ሳያደርጉት ሄደ። አትገሉትም ነበር አሉ ሰሃቦችን ማለት በጣም አዛም የሚያደርግ ሰው እንደው ባይን እንኳን
ምልክት ቢሰጡን እኮ እናደርግ ነበር አሏቸው። ማ ينبغي لنبي أن تكون له خائنة أعين አንድ ነብይ ከዳተኛ የሆነች አይን ሊኖረው አይገባም። እዚህ ያነጋገረ በጎን አይኑ ኺያና ነው። ይሄ አይገባኝም ማለት ለዛ ብሎ ጠላቶቻቸው ሳይቀሩ ይመሰክሩ ነበር። ደግሞ ጠላት ከመሰከረ ትልቅ ምስክርነት ነው። አቡ ሱፊያን እስልምናን ከመቀበሉ በፊት ለንግድ ወደ ሻም ሀገር እንደሄደ ሂረቅል የተባለ የነሳራ ንጉስ አቅርቦ ጠየቀው። ብዙ ጥያቄ ነው የጠየቀው ስለ ነብያችን ሰለላሁ ዐለይሂ ወሰለም። ከነዛ መካከል هل كنتم تتهمونه بالكذب قبل أن يقول ما قال አሁን ያለውን ነገር ነብይ ነኝ ፈጣሪ ላከኝ ያለ ከማለቱ በፊት በውሸት ተጠረጥሩት ነበር አለ። አቡ ሱፊያን ወደ 20 ዓመት ነው እሳቸውን የተዋጋው። በኋላ ደግሞ አላህ እስልምናን ሰጠው እንጂ ይገርም ነው የአላህ ነገር። ኧረ እንደው ውሸትስ አይተናናቅም አለ። የለም አለ። በጠላትነት ዘመን እየተዋጋ የኡሑድን ጦር መርቶ የመጣው እሱ ነው። የአሕዛብን ጦር መርቶ የመጣው እሱ ነው። ሁሉም ማረካ ላይ በድር ብቻ ላይ ነጋዴዎችን እየመራ ሄደ እንጂ ሌላው ላይ አለ እሱ። መካ ከተከፈተች በኋላ ነው የሰለመው። ይሄ ሰው ሂረቅል ዘንድ ሄዶ ውሸት ይዋሻል ብሎ አንድ ማስረጃ ማቅረብ ስለማይችል ውሸት የለበትም ማለት ታማኝነት የሁሉም ነብይ ባህሪ ነው። በታማኝነት በጣም ይታወቃሉ። ቅድም ያው የጠላቶቻቸው ምስክርነት አንስቻለሁ። الصادق الامين ይላሉ። እውነተኛውና ታማኙ ብለው መሰክሩላቸዋል። በመሰረቱ ታማኝነት የሌለው ዲንም የለውም። ረሱሉ ሰለላሁ ዐለይሂ ወሰለም ራሳቸው ነግረውናል። ላ ኢማነ لمن لا أمانة له ولا دين لمن لا عهد له ታማኝነት የሌለው ሰው ኢማንም የለው፣ ቃሉን የማያከብር ሰው ዲን የለውም ብለው መስክረዋል። هذا الحديث أخرجه أحمد بن حبان في صحيحه. ስለ ትህትናቸው ትንሽ ልበል። ትህትና ማለት ራስን ካብ አለማድረግ፣ ትልቅ ነኝ አለ ማለት። ትልቅነታቸው ይሄ ነው መገለጫው። ሰውየው ተዋዱዕ ካለው ትልቅ ነው ማለት። ለአላህ ዝቅ ካለ እኔ ትልቅ ነኝ ካለ ከዛብ። ኩራት ያለበት ሰው ጀነት አይገባም አሉ ረሱል ሰለላሁ ዐለይሂ ወሰለም። لا يدخل الجنة من كان في قلبه مثقال حبة من كبر. እሳቸው በጣም ትሁት ከመሆናቸው የተነሳ ሰዎች አጠገባቸው ያወድሷቸዋል። ሲያመሰግኗቸው ምን አሉ? لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله. አታጋኑኝ ነሳራዎች የመርየምን ልጅ እንዳጋነኑት ሁሉ ያላህ ነብይ ነው ማለት አነሳባቸውና ልጁ ነው አሉ። የማይሆን ነገር አንድ ሰው የማይመጥነው ደረጃ ከሰጣው ስድብ ነው። አሁን አንዱን ተነስቶ ክቡር ጠቅላይ ሚኒስትር ቢል ምን ማለት ነው? መሳለቅ አይደለም። ሰው መሆኑ እየታወቀ ያላህ ልጅ ነው ማለት ከዛ የተናነሰ አይደለም። የማይሆን ነገር ነው። ስለዚህ ያልሆነ አላህ የሰጣቸው ከፍ ያለ ደረጃ አለ። ከአላህ ሲፈት አንጥቶ ለሳቸው መስጠት አይቻልም። ምስጋና የጀመረ ሰው ደግሞ በልበል የሚል ነገር አለ። ሲያመሰግኑ ሲያወድሱ ሰሙና ምን አሉ? لا تطروني كما أطرت النصارى ابن مريم إنما أنا عبد. እኔ እኮ ባሪያ ነኝ። فقولوا عبد الله ورسوله
የአላህ ባሪያ የአላህ መልእክተኛ በሉኛል። ባርነት ክብር ስለሆነ ለአላህ ከሆነ ለአላህ ባሪያ ሆኖ መገኘት ክብር ነው። ለዚህ ነው ዓብድ እያለ አላህ በቁርአኑ የሚወድሳቸው። ሱብሓነ አለዚ አስራ ቢዓብዲህ አልሐምዱሊላሂ አለዚ አንዘለ ዐላ ዓብዲሂል ኪታብ ኢን ኩንቱም ፊ ረይቢን ሚማ ነዘልና ዐላ ዓብዲና። ዓብድ የሚለው ይደጋገማል። መቃም አልዑቡድያ የባርነት ደረጃ ማግኘት ለአላህ ታዛዥ ሆኖ መገኘት ክብር ስለሆነ ማለት እና በሌላ ሪዋያ ያ አዩሃ ናሱ ቁሉ ቢቀውሊኩም ወላ የስተህዊየነኩም ሸይጣን፣ ሸይጣን እንዳያሳስታችሁ። አና ሙሐመድ ብኑ ዓብድላህ ዓብዱላህ ወረሱሉሁ ወላሂ ማ ኡሒቡ አን ተርፈዑኒ ፈውቀ መንዚለቲ አለቲ አንዘለኒ አላህ። አላህ ከሰጠኝ ደረጃ በላይ ከፍ እንድታረጉኝ አልወድም። የተሰጠው መቼ አለቀና? ብዙ እኮ ነው አላህ የሰጠው። ሌላ ሰው ወጥቶ ያ ኸይረል በሪያ አላቸው። ኸይረል በሪያ ናቸው፣ ሸካለው ነው። ማዕ ዛሊክ ይህንን ሲላቸው ዛከ ኢብራሂም ዓለይሂ ሰላም አሉ። ያማ እንዲህ የሚባለውማ ኢብራሂም ነው አሉ። እኔን አትበሉኝ እንደማለት ነው። ላ ቱፈድሉኒ ዐላ ሙሳ፣ ከሙሳ ይበልጣል ምናምን አትበሉ። ነቢይን ከነቢይ ጋር ማወዳደር ውስጥ መግባት አደብ አይደለምና አላህ የሰጣቸው ደረጃ እየታወቀ እኮ ለትህትና ለተዋضع ሲባል። አንድ ቀን ደግሞ ጅብሪል አልአሚን ዓለይሂ ሰላም ተልኮ መጣ እሳቸው ዘንድ። ምን አላቸው? አጠገባቸው ሲደርስ ሌላ መላኢካ ዱብ አለ፣ ከጅብሪል ውጭ የሆነ ኢነ ሃዘል መለከ ማ ነዘለ ሙንዙ የውሚ ኹሊቀ ቀብለ ሰዓ አሉ። ይሄ መላኢካ ከተኸለቀበት ጊዜ ጀምሮ ከዚች ሰዓት በፊት ወደ ምድር ወርዶ አያውቅም አሉ። ፈለማ ነዘለ መላኢካው ሲወርድ ጊዜ ቃለ ያ ሙሐመድ አርሰለኒ ኢለይከ ረቡከ፣ ጌታህ ወደ አንተ ልኮኝ ነው የመጣሁት አላቸው። አፈመሊከ ነቢየ የጅዐሉከ አው ዓብደን ረሱላ፣ ነቢይና ንጉሥ ያድርግህ ወይስ ባሪያ መልእክተኛ ያድርግህ አላቸው። ጅብሪል አጠገባቸው ነበርና ምን አላቸው? ተዋضዕ ሊረቢከ ያ ሙሐመድ አላቸው። አየህ የወንድምነት ምክር ሰጠ። ለጌታህ ዝቅ ብትል ይሻላል፣ ንጉሥ አድርገኝ ከምትል ባሪያ ልሁን በል ማለት ነው። ያን ጊዜ ምን አሉ? በል ዓብደን ረሱላ፣ ባሪያ መልእክተኛ መሆን ይሻለኛል። ለጌታቸው ዝቅ አሉ። ሌላ ቀን ቁጭ ብለው ሲበሉ የሆኑ ሰዎች አዩአቸውና በርከክ ብለው ይበላሉ። አቀማመጡ፣ ወንበሩ፣ ጠረጴዛው፣ ድርደራው ምናምን ጣጣ የለም። እንደ ባሪያ ነው እሳ የሚበላው አላቸው አንዱ ሰው። እሱ መናቁ ነው። እንظሩ የእኩሉ ከማ የእኩሉ ልዓብድ አለ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዎ ባሪያ እኮ ስለሆንኩ ነው አሉ። ባሪያ ነኝ እኔ አሉ። እንዲህ ነው ዝቅ ራሳቸውን የሚያደርጉት። ራሳቸውን ለአላህ ዝቅ ሲያደርጉ አላህ ከፍ አደረጋቸው። ወቃለ ሰለላሁ ዐለይሂ ወሰለም መን ተዋضዐ ሊላህ ረፈዐሁ ላህ፣ ለአላህ ብሎ ዝቅ ያለ ሰው አላህ ከፍ ያደርገዋል። ነፍስያ ተከናንቦት ሰውን ሁላ ከኔ ጭምር ራሴን ጥሩ ነኝ እያልኩ አይደለም። እኔ ትልቅ ነኝ፣ እኔ አዋቂ ነኝ፣ እኔ ታዋቂ ነኝ፣ እኔ ሀብታም ነኝ፣ እኔ ጎሳ መሪ ነኝ፣ እኔ እንዲህ ነኝ። ሁሉም በየመንደሩ በያለበት በቃ ትልቅ ነው። እኔ ትልቅ ነኝ ካለ ደግሞ አላህ ጋር ተጣላ። እንኳን ያልታወቀልን የኛ እያንዳንዳችን ምን ሆነ የታወቀው ገና አይደል እንዴ? ስራ አልፈናል እንዴ? ትልቅነቱን ቶ እንደው ሙእሚን ሆነን ኻቲማችን ያምራል እናውቃለን፣ ተስፋ እናደርጋለን፣ ከአላህ ረሕመት እንከጅላለን። ግን የታወቀ ነገር አለ? የታወቀላቸው በወሕይ የታወጀላቸው ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ይህን ያህል ራሳቸውን ዝቅ አድርገው ባሪያ ነኝ እኔ ባሪያ እኮ ስለሆንኩኝ ነው እንደዚህ የምበላው
ብለው መለሱለት። انظروا يأكل كما يأكل العبد سكم مناቁ ነበር። አንድ ቀን ደግሞ የሆነ ሰው አጠገባቸው መጣና ግርማ ሞገስ አላቸው አላህ የሰጣቸው ሰው መጥቶ መድፈር አይችልም። አጠገባቸው ሲደርስ ደንግጦ መንቀጥቀጥ ጀመረ። ቱርዓዱ ፈራኢሱሁ ይላል። እዚያ አካባቢ ያለ ሰውነት አካሉ ይረግባል፣ ይርገበገባል። እዛ አያት ታረጉትና هون عليك فإني لست بملك إنما أنا ابن امرأة من قريش كانت تأكل القديد أرى ነገሩን ቀለል አድርገህ ያው እኔ እኮ ንጉስ አይደለሁም ሰው ማስፈራራ የሆነች አሮጊት ቋንጣ ታላምጥ የነበረች አሮጊት ልጅ ነኝ እኮ ነው ያሉ። እናታቸውም ሆኖ አባታቸው በጣም የተከበሩ ናቸው። ሰው በጣም የሚኮራው በዘሩ አይደል የማን ልጅ መሰልኩ ይላል። የማን ልጅ ነው? የሰው ልጅ ነው። ሰው ነው። አንድ ቀን እቺን የገጠመኝ ናት ትጠቅማለች መቼም ላንሳትና የሆነ ወንድማችን ሚስት ሊያገባ ፈልጎ ሽምግልና ላከን። ሄደን ገባን፣ ተቀበሉንና በኋላ አባትየው ምን አለን? ይሄ ልጅ አጥንቱ ይታወቃል ያለ። ወላሂ አጥንቱ ሰው ነው አልኩት። እኔ የአጥንት ጥራት መለኪያ የለኝም፣ ሰው መሆኑን አውቃለሁ። ደነገጠ። ይሄን አልጠበቀም። እሱ ዘር መቁጠር ነው የፈለገው። ማቢ ወልድማ ማንም ይወለድ ማንም ሰው ናት። መጨረሻ ደግሞ ሞታ አፈር ትገባለህ። ካፈር ተፈጠር ካፈር ትገባለህ። ምንድነው ይሄን ያህል መከመረሽ? አጥንቱ ምንድነው እንግዲህ አጥንቱ ዲኤንኤ ነው የሚለካው። የአላህ መልእክተኛ ግን ኢነማ አነ ኢብኑ እምረአቲን አሉ። አባት ላለመኩራት እኮ ሲያስፈልግ ግን ፎክረዋል። ጦር ሜዳ ላይ የሁነይን ዘመቻ ዕለት ለመጀመሪያ ጊዜ 12000 ሰራዊት አብሯቸው ዘመተ። መካ ሲመጡ 10000 አለ። መካን ከከፈቱ በኋላ ደግሞ 2000 አዲስ ሰለምቴ ተከተላቸው። ወደ ሁነይን ዘመቻ እየሄዱ ቁጥሩ በርከት ሲል ጊዜ ነፍስ እያገባቻቸው አንዳንዱ ሰሃቦች አላህ ሊፈትናቸው ምን አለ አንዱ ለን نغلب اليوم من قله ዛሬስ እንደው በማነስ አንሸነፍም አለ። ለካ በቁጥር ነበር እንደምታሸንፉት ብሎ አላህ ተወት አረጋቸው ለተወሰነ ጊዜ። ወደ ሁነይን ቁልቁለት እየወረዱ ያለ ከታች ለካ ጠላቶች 400 ቀስተኞችን አስቀምጠዋል። ቀስት ነው ድሮ የሚወረወሩ እንደውኑ ስናይፐር ነው ክላሽ የሚባል ነገር የለም። ከላይ የመጣ ያለውን ጦር በቀስታቸው ጠብ ሲያረጉ መፈርጠጥ ጀመረ። አንድ ሰው ሳይቀር ሁሉም ሄደ። ጥቂት ሰዎች 100 ገደማ የሚሆኑ መለስ አሉ። ይህ ሁሉ ሲሆን ረሱሉላህ ሰለላሁ ዐለይሂ ወሰለም ወደፊት ይሄዳሉ። ምን እያሉ ነበር? አነ ነቢዩ ላ ከዚብ አነ ብኑ ዓብድል ሙጠሊብ፣ እኔ ነቢይ ነኝ ውሸት አይደለም፣ እኔ የዓብዱል ሙጠሊብ ነኝ አሉ። የዛለት ብቻ ነው የፎከሩት። ለምን መሰላችሁ? ሁለት ነገር ገጠማቸው። አንደኛው ሰሃቦቹ ሲሸሹ በደንብ እስልምና ያልገባቸው አዲስ ሰለምቴዎች ነበሩና በጠለ ሲሕሩ አላ በጠለ ሲሕሩ፣ ዛሬ ድግምቱ ፈረሰ። ያ ሁሉ ዳዕዋ ድግምት ነው ብሎ ያምኑ ነበር ማለት ነው። ይችን ለመመለስ አነ ነቢዩ ላ ከዚብ ዓብዱል ሙጠሊብ ያሉት እሳ የሐዋዚን ጎሳ በጀግንነት የሚፎክር ከሆነ እኛም እኮ የጀግና ልጆች ነን፣ በዚህ በኩልም የሚጎለን የለም ለማለት ነው። ሰው የሚፎክርበት ነገርም አንፎክርም ብለን ነው እንጂ አለን የዓብዱል ሙጠሊብ እኮ ነው የወለደኛል እንዲህ አይነት ቦታ ላይ ስለሚያስፈልግ ማለት። ከዛ ውጭ ግን ራሳቸውን ከፍ አድርገው ፎክረው አይታወቁም ነብዩ ሰለላሁ ዐለይሂ ወሰለም። እንደውም በጣም ለአላህ ይተናነሳሉ። ዝናብ ዘንቦ መስጂዳቸው ውስጥ ጭቃ ላይ ሱጁድ አድርገው ግንባራቸው ላይ ውሃና ጭቃ ታይቷል።
ለአላህ ነው ዝቅ ምለው ይሁን ብለው አላህም እኮ በሱጁድ ያዘዘን እቺን ኩራታችንን ለመስበር ይሄ እንግዲህ አፍንጫ የሚባለው ነገር በአረቦች አንፍ የሚለው ማእኹዙ ምን አልአነፋ ይላሉ አነፋ ማለት በአረበኛ ኩራት ማለት የኩራት መገለጫ ናት እቺ ሰው ሲነቅ ራሱ በአፍንጫው ነው የሚገልጸው አይደል ነው ቆይጭ ነው የምትኮራባትን ምን አፍንጫ እኮ የነፍጥ መስመር ነው ነገር የለም ትንፋሽና አየር ነው ምን አለ ማን ነፍጥና አየር ነው በዚህ የሚያልፈው ደግሞ አንተ አልሰራው ባልቺ አፍንጫን አፈር ላይ ዱብ አርጋታ ለኔን የምታከብረኝ ከሆነ እኔን የምትፈራኝ ከሆነ እዛ ቁጭ አርጋታ እግር የሚያርፍበት ቦታ ላይ አፍንጫ ቁጭ የዛን ጊዜ ወደ አላህ ይቀርባል ሰው اقرب ما يكون العبد من ربه وهو ساجد ይላል ደግ እንግዲህ ጊዜው ምን ያህል እንደሄደ አላቀም አሜሪካና ያለበት ከሆነ አፉ በሉኝ ለሰዓት ከመናም ይለኛል አይደል አይ ሳያው የገባኝ ብዙ እንደሄድኩኝና የረሱሉን ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር በአንድ ምሽት እንደማልዘልቀው አውቃለሁ እንደው ግን የተወሰነ ነገር ለመተዋወስ ይችን አጋጣሚ ተጠቅሜ ልበልብዬ ነው ይሄንን ነብይ አላህ ለኛ አርአያ መሪ እንዲሆኑ መርጦልናል የሳቸውን ፈለግ ከተከተልን ችግራችን ሁሉ ይፈታል የኛን መላና بالهات مجمر سنا بزا الزالي نوم يبلاشبن لقد كان لكم في رسول الله أسوة حسنة والله ملكتنيا ملكام أرأيا اللاجو لمن كان يرجو الله واليوم الآخر وذكر الله كثيرا الله لم يفلق الناي مجرى شاون كان لم يفراسو ملكام أرأيا يا الله ملكتنيا تمرتو اللاجو هاللال انقلون تكتلن يا رسول صلى الله عليه وسلم أرأيان تقبلن يمن نتقم سوچ الله يادرغن ከቀልባችን በሽታዎች አላህ ይፈውሰን ውስጣችን ያለ የሚያጋጭ የሚያናጭ የሚያጣላ የሚያነታርክን ነገር ሁሉ አላህ ያንሳልን በቁርአን በሱና ጥላ ስር በወንድማማችነት የምንኖር ሰዎች አላህ ያድርገን ይሄንን የሚያፈርስ ከመጣ ደግሞ እኔን መስሎ ቢመጣ ማተቀበሉት ወንድምነትን ሊያፈርስ ጥላቻን ሊያነግስ ሙእሚኖችን ሊያፈራርቅ የሚሞክር አታዳምጡት الله يعزلنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو